አንቺ ውሻ ልጄን የምትሰነዝሪው አንቺ ውሻ ልክስክስ ጭራሽ ልጄን እጅሽ የምታነሺው እትዬ ሰድቦኝ እኮ ነው። ማሚ ደግሞ እንደዚህ ከመጣሽኝ በኋላ ትዋሻለሽ እንዴ? ማሚ ምግብ ስጪኝ እርቦኛል ስላት ጊዜ ማለት ነው። ከዛ በኋላ አልሰጠህም ራስህ ውሰድ አለች። ከዛ እኔ እንደዚህ አልለመድኩም ለዛሬም ብቻ ስጪኝ ከዚህ በኋላ አንቺ ታስለምጂኛለሽ ይሉትዬ ስላት በጥፊ አላሰች። ጭራሽ ልጄ በፍጹም እትዬ አንቺ ልክስክስ እንደሱ አይደለም። ጫማዬን ወልዊልኝ አለ። ጫማውን ወለወልኩለት። ከዛ በኋላ ገረድ ብሎ ሲሰድበኝ ነው ተናድጄ በጥፊ መታሁት። ቢልሽስ ገረድነትሽን አታምኝም? አላመንሽበትም? ማሚ የትኛው ጫማ የተወለወለ ነው? ውሸት መሆኑን አያሳይም? በዝራት እንኳን ጫማ እንዴ የምን ጫማ ወልወል ነው? አንቺ እኮ ትልቅ ሰው ነሽ። እንደዚህ ከመጣሽኝ በኋላ ራሱ ትዋሻለሽ። ሂድ አንተ ሂድ ወደ ክፍል። ማሚ ትጣላላችሁ። ሂድ ችግር የለውም። አልሄድም የምትያትን በያት። ስሚ ቀጥ ብለሽ ሄደሽ ያኛ ኮተትሽን ለቃቅምሽ ውጪ ቶሎ በይ። እኔ ከደረጀ ጋር በስልክ አወራለሁ። ሂድ አንተ። እሺ ማሚ ተረጋጊ። እሺ ማሚ አይዞህ ጉዳች አይደል ሰራላታለሁ እኔ። ተይ ማሚ እንዳታስብ። ያቃጥለኛል እኮ እዚህ ጋር ስትነኪኝ። አይዞህ እኔ ልጅ። ፍቅር ምንድን ነው? ምን ሆናችሁ ነው? ሌላ ምን ይሆናል? ገረድህ ነቻ ያመጣሃት ሴትዮ። ምን አረጋታል? አቴም እንዳስመሰለችው ናቴ ምን ሆነ ነው? መጣች ዳዲ ማሂሩት ምግብ ስጪኝ ትላት እርቦኝ ምግብ ስጪኝ ራስ አቅርብ አለችኝ። ከዛ እኔ ማቅረብ አልለመድኩም ስላት ጊዜ እሷ እኔ ታዲያ ያንተ ሰራተኛ መስራት አልታዘዝም እንጂ ህፃን ልጅ ነው ብላ በጥፊ መታች። ተረጋጋ በቃ አይዞህ። አንቺ ገረድ ቀጥለሽ ልብስሽን ይዘሽ ፍቅር ቀጥ ብለሽ ዝም በል አንተ። ተረጋጊ። ቆይ ምነው የምረጋጋው? ምንድን ነው የዚህን ወደ ውስጥ ግቢ። አንቺ ሂሩት ኖራ ውስጥ ግቢ። አስወጣልኝ። ተረጋጊ። ነገ ልጄንም እኔንም ልገላ የምትሄደው ግቢ አንቺ። ወይኔ ልጄ አላስተረፈችውም እኮ። ምንድን ነው ፍቅር አንቺ እንደዚህ የምትሆኚው? ልጅ አይደለም እንዴ እሱ? ልጄ እኮ ነው ልጄ እኮ ነው። ከዚህ በላይ ምን ታርገው? በቃ ተረጋጊ። ገላው ሰው ልጅ ብትመታው ምን ችግር አለው? እሱ አሁን በጥፊ የሚሞት ሰው ናቲ እኮ ካንቺ በላይ እያስተዋለ ነው ያለው። ለምን አንዳንዴ የሆነ የማስተዋል እንትን አይሰጥሽም? አንቺ አይደል አንተ ምድር ከኛ በሁለታችን መካከል ያለው ችግር። ናቲ አንዴ ውስጥ ግባ። ከእናትህ ጋር ላውራ። አስወጣልኝ ብያለሁ። አስወጣልኝ። አልቀናም። ውስጥ ግባ። እሺ በኋላ አወራለሁ። እሺ አስወጣልኝ ብያለሁ። አስወጣልኝ። ፍቅር እቺ ውሻ ጭራሽ ልጄ ላይ። ቆይ ተረጋጋ እንዴ። ምነው የምረጋጋው? አንዳንዴ የመስማት አይምሮ ይኖርሽ። ይኸውልሽ እቺ ሰው ትልቅ ሰው ነች። ደጋግሜ ነግሬሻለሁ አይደል? በቃ ናቲ ደግሞ ልጅ ነው። ይሄን ልጅ እሷ አይደለም በጥፊ ብትቀጣው ኖርማል እኮ ነው። የኔ ልጅ አይደለም መታው ቀና ብላው እንድታየው አልፈልግም። በቃ ተረጋጊ። ምነው የምረጋጋው? በማስተዋል እቺ ልጅን እቺ ሴትዮ ካላስወጣት እኔ ምንም ሰላም አይሰማኝም። እቺ ውሻ ልክስክስ ጭራሽ ልጄ ላይ ነው እጇ የምታነሳ። ይኸውልሽ ሂሩት ማነሽ የሂሩትን ነገር ችግር የለውም። እኔ ምናልባት ትንሽ በስራ ጫና አንቺም አይምሮሽ እንዳይጎዳ ለእኛ ስትይ እንዳትንገላቺ በሚል እንጂ የእውነት ለዚህ ቤት እሷ ሰራተኛ መሆን ያለባት ሰው ሆነ አይደለም። ይሄን ደግሞ አንቺ እየተገነዘብሽ አይመስለኝም። ምክንያቱም ምናልባት ጉዳቱ አልተሰማሽ ከሆነ ችግር የለውም። የሆነ ቀን እኮ እሷ ራሱ በቃኝ ብላ ልትሄድ ትችላለች። አስተኛት አይባልም እንደዛ። አውጣና ሌላ ሰው አምጣልኝ። እኔ በእውነት በጣም አጣድፊ ሴትዮ ናት። ነገር የተፈጠረ ነው መሰለኝ። ልጄ እኮ ነው በጥፊ ተመታው። ምን ይሆናል ፍቅር? ያንቺ ልጅ በጥፊ መመታቱ የዚህን ያህል እንትና ቆሰለ ደማብሽ? አቁስለው አጋድሞ ገላው እንድጠብቀን ነበር የፈለከው?
እንደዛ ማለት አይደለም። ሰማኛለህ? እቺን ሴትዮ ከዚህ ቤት ካላወጣ እኔ እናንተ የመጨረሻችን ነው። ካንተ ጋር እናወራለን። እሷን ደግሞ ምን እንደማረጋት ነው የማውቀው። ውሻ ጭራሽ ልጄ ላይ እጅሽን ያነሳችው እትዬ ይቅርታ አርጀን ምገልሽ ይቅርታ ደደብ ይቅርታ እትዬ ይቅርታ አትበይ። ልጄ ላይ ነው ጭራሽ ገረድ መሆኑን ዘነጋሽ እንዴ? ገረድሽ እኮ ነው። ይቅርታ እትዬ ደደብ ይረዛ በጣም ይቅርታ እትዬ ይቅርታ አትበይ። ይቅርታ ተሳስቼ ነው እትዬ ተሳስቼ ነው አትበይ። ደደብ ለቃቃሚ ሌባ ናት የኔ ነው ታውቂያለሽ አይደል? ይቅርታ ብያለሁ። አሁን ልብሽን ጠቅልይ እባክሽን እትዬ እባክሽን አሻለምኝ እትዬ እባክሽን ጭራሽ ልጄ ላይ ይቅርታ ብያለሁ እትዬ ይቅርታ ብያለሁ። አሁን ኮተትሽን ለቃቂ እሺ አሁን ነው እሺ ናቲ ተነሳ? ቁጭ በል እስኪ። እረፍት አደረግ? እሺ ናቲ፣ ያው ትንሽ እረፍት እንድታረግ ብዬ ነው። እሺ ዝም ያልኩት። እናትም ንዴት ላይ ስለነበረች ሰው ተናዶ ደግሞ ያው አይደማመጥም። ለዛ ነው እሺ ዝም ያልኩ። እና ያው ናቲ አንተ ጎበዝ ልጅ ነህ። አንዳንዴ ሰው ተጎድቶም ይቅርታ ይባላል እና ያው እሷ መቼም ታውቃለህ ትልቅ ሰው ነች እና ያው ይቅርታ ትላታለሽ። ይቅርታ ትላታለህ እንዴ ዳዲ? እኔ ነኝ ይቅርታ ማለት? አዎ ናትዬ፣ ለምን መሰለህ ያው አንተ የማስተዋል አቅም አለህ አይደል? ብዙ ነገሮችን ታገናዝባለህ እኮ ትሰማለህ አይደል? ስለዚህ መከራኛል ብዙ ነገሮች እና አንዳንዴ ደግሞ ያው መስማት አለብህ። ትልቅ ሰው ደግሞ ይከበራል። ቢያጠፋ እንኳን ምንድን ነው የሚባለው? ይቅርታ ነው የሚባለው። እሺ ይቅርታ ተጠይቃታለህ። ትልቅ ሰው ነች። ጭራሽ ብለህ ይቅርታ ጠይቃት ትለኛለህ አንተ ጭባ ሽማግሌ። እንደዛ ይቅርታ እንልል ነው ፈልገው ያመጣዋትን ገረደ። እኔ እናቴ አይደለሁ አንተ ላይ ባልጮትብ በተራ አንተ ነህ እግሬ ስር ተንበርክከ ምን ለምነኝ። ሴት ልጅ አታስወጣለኝ። ለምን ልጄ ምን እንዳረገች አይታል አይደል? ነው ወይስ ሪሳውን እንድታይ ነው የፈለከው? አይ እንደዛ አይደለም ማሰብ ያለብሽ፣ እንደዛ አይደለም እኮ ፍቅር። እንዴት ላስብ? እንዴት ነበር የምታሰበው? ታስወጣልኝ እንኳን አስወጣልኝ።
አንተም ለቃቅሜ ያመጣሃት ይኸውልሽ ፍቅር እሷ ትንሽ ትቆይላ። አሁን እኔና አንቺ እኮ ግን አይደለም ሌላ ነገር እንደው የሰላም ወሬ እንኳን ካወራን በጣም ረጅም ጊዜ ነው። ይሄንን አንቺ እያሰብሽ አይደለም። ለምን ይመስላል ሰላም የጠፋው? ስንት ነገር እንዳደረገች ረስተህ ሆነ? ይኸውልሽ ፍቅር አንቺ ማሰብ ያለብሽ ኧረ ተረጋጊ ተይ እንደዚህ አትሁኚ። እቺ ሴትዮ ካልወጣች ምንም ሰላም የለም እዚህ ቤት ገባ? አጠፋች። ምንድን ነው ያደረገችሽ? ከዚህ በላይ ምን ትፈልጋለህ? ነገ ዛሬ ልጄ መጣች፣ ነገ ደግሞ እኔን ትመታኛለች። ልጅነቱን እኔን አይመለከትም እንዴ ፍቅር? እኔ ለናቲ ማሰብ አልችልም ማለት ነው? እንደዛ ነው እያልሽ? ይሄ ስሜት ተሳምቶ ቢቆረቆርህማ አውጥታ ነበር መንቀረም ተወረውራት። አንቺን እንድታግዝ አይደለም እንዴ? እየረዳችሽ አይደለም? እየሰራች አይደለም? ስንት ሞልቶ የለም ችንጋላውታ ከተመሳሰበ ያመጣህብኝ። አሁን አውጣ አስወጣልኝ። ፍቅር እንደዚህ አይባልም። እንደዚህ ያሉ ቃላቶች አትጠቀሚ። ተረጋጊ። ይኸውልሽ ተረጋጊና ለሂሩትም ማለት ይፈልጋል ችግር የለውም። እሷ ኖርማል ነው። ሌላ ቤት የምትገባ እኮ የምትሰራ ሰው ነች፣ የስራ ሰው ነች። ታስባለች፣ ታስተውላለች። ይሄን እኛ ማናውቀው ብዙ ታሪክ ያሳለፈች ሰው ነች። ቆይ ልጅቷ ማለት ልጅቷ አልኩ ሴትየዋ ከኛ መጣት ያለ ተያዥ ያለ መታወቂያ ምናምን ከየት ማግበስብሳር ላይ መጣት ለካ አንድ ነገር አድርጋ ብትሄድ ማንም የሚጠየቀው? ከልጄ ጋር እኮ መቆሰል ሆኔ ብቻ ነኝ። ትልቅ ሰው ነች። ይሄንን የምታደርግ አይደለች። በመኝ ያመንሽበት ነገር እኮ መልካም። ከዚህ በላይ ምን ይፈጠር? ከዚህ በላይ ምን ይፈጠር? ልጄን የደበደበችው ነገሬን አስተኝታ የፈለገችውን ታረጋለች። ሬሳውን ደግሞ ትወታ ደግሞ ታሳይሃለች። ገባ? ጨርሻለሁ እኔ። እቺ ሴትዮ ካላወጣህልኝ እኔ ነኝ የምወጣው። ወስን ይሄንን። አረ ፈጣሪ ምን አይነት ታመም ነው እየተፈጠረ የሚሄደው? መልካም መስራት የዚህን ያህል ዋጋ ያስከፍላል? ሂሩት ሴትዮ ፈጥራብኝ በእናትህ ናቲ ምን እያደረክ ነው ልጄ? ኧረ ተነስ፣ ይቅርታ ተነስ። ስለሁሉም ነገር እንዴ ተነስ፣ ይቅርታ አድርጌልሃለሁ። ተነስ ብያለሁ። ተነስ፣ ይቅርታ አድርጊልኝ። ይቅርታ አድርጌልሃለሁ ናትዬ። ተነስ፣ ተነስ አልኩህ እኮ። ተነስ፣ ይቅርታ አድርጌልሃለሁ። ተነስ። ናት ምን እያደረክ ነው ያለው? ግቢ ሂሩት። ምን እያደረክ ነው? እግሯ ስር ያለው ጎበዝ ናትዬ፣ በጣም ጥሩ ናቲ። ጭራሽ ሴትዮዋ ስር ትደፋለህ? ምን እያደረክ ነው ያለው? ልክ እኮ ነው። ምሮ ልኩ በጥፊ ተመቶ ነው ድጋሜ እግሯ ስር የሚወድቀው? ይቅርታ እኮ ለሰው ልጅ እኮ የተሰጠ ነገር ነው። ጸብ ለሰይጣን እንጂ ለሰው ልጅ አያስፈልግም። ደግሞ ትሰማለህ? ሴትዮ ከዚህ ቤት አውጣልኝ። ጭራሽ በጥፊ መምታታ ሳንሳት ድጋሜ እግሯ ስር ታስደፋዋለህ? ፍቅር ለምን በተረጋጋ አይምሮ አታስቢም አንቺ? ጭራሽ ማሰብንም ለሌለም ታስተምረው ምንድን ነው ማለት? ኖርማል እንዴ ጸጉር ይዞ ጭንቅላት ማወዛወዝ እኮ ትርጉም የለውም። ማሰብ ያስፈልጋል። አንተማ አሰበ እኮ አየን። ናቲ ምን እያደረክ ነው ያለው? ምን ላድርግ ማሚ? እንዴት እንዴ ዳዲ ነው ያዘዘኝ። እኔ ደግሞ እሱን እምቢ ማለት እንደማልችል ታውቂያለሽ። እግሯ ስር ተደፋ ብሎ ነው ያዘዘ? ምን? አዎ እግሯ ስር ተደፍታ ይቅርታ ጠይቃት አለ። በጥፊ ስለመታችኝ ማለት እኮ ነው። ጭራሽ ከዛ ዳዲ ነው ምንም ማድረግ አልችልም። ይሄ አስቢ እንግዲህ የሰራተኛችን እግር ስር ነው የተደፋሁት። እሺ
ወይኔ ፍቅር አስቢ ማሚ፣ ሰራተኛችን እግር ስር በዛ መታኝ። ምግብ ስጪኝ ባልኳት በጥፊ እንደዚህ እስከ ቀላ ድረስ መታኝ ነው። አሁን እኔ ደግሞ ሂጂ ይቅርታ የምጠይቃት ችገልቱ ቆይ እሰራላታለሁ። እሷ ምን አደረገች? ዳዲ አይደል እንዴ ሰራተኛችን እግር ስር እንደወድቅ ያደረገኝ? ከሱ ጋር ያለውን ነገር ጨርሳለሁ ገብቼ። አታስብ አንተ ማሚ። አንቺ ግን አትናደጂ። ምንም አልናደድም፣ አታስብ። አንተ ሰውዬ ምን አይነት ስራ ነው እየሰራ ያለው? ጨዋታው ገና አሁን የተጀመረ። የኔ እናቴ ነው የማንም ገረድ ስር እንዲደፋ የምታደርገው? ምን ችግር አለው? ልጅ አይደል እንዴ? ልጄ ነው ብለህ ብታስበማ የማንም ኮተታ የማንም ልቅምቅም እግር ስር አታስደፋብኝም ነበር። አይባልም፣ እንደዚህ አይባልም። ፍቅር ምን እያልሽ ነው? ፍቅር አትበለኝ። ትሰማኛለህ? እኔ እናንተ በምንም ጉዳይ ከዚህ በፊት ተነጋግረን አናውቅም። ይህን ሴትዮ ግን እዚህ ቤት ካመጣሃት ጀምሮ ሰላም ጠፍቷል። አንቺ እኮ ነሽ ለንግግር እየበቃሻል። እኔ ምን አደረኩ? አሁን እቺ ትልቅ ሰው ነች አይደል? አጥፍቶ ይቅርታ ቢላ ምን ችግር አለው? አንቺ ይቅርታ ከሱ መማራች። ትሰማኛለህ? የኔ ናቲ አይደለም የማንም ገረድ ስር ተደፍተው ይቅርና ትንሽ እንኳን ትንሽ ዝቅ እንዲልብኝ አልፈልግም። ቃላቱን አስተካክሊ። ገረድ አይባልም። ገረድ ናት፣ ደግምልሃለሁ፣ ገረድ ናት። ይሰማኸኝ ነው? እቺን ሴትዮ ከዚህ ቤት አስወጣልኝ። ምንም ሰላም እየሰጠችኝ አይደለም። ለቤቱ ሰላም መደፍረስ እሷ ናት አንደኛ። ምንም አላደረገችም እኮ በቃ አጠፋ። ልጁ ደግሞ አዋቂ ስለሆነ አስተዋይ ስለሆነ ይቅርታ አላት። ምን ችግር አለው ታዲያ? ኖርማል እኮ። አንቺ እንደዛ ብታስቢ ምን ችግር አለው? ትሰማኛለህ? የኔ ልጅ ነው እንዳይኔ ብሌን የምመለከተው። ለኔ ልጅነት የለው ማለት ነው? እንደ ልጅነትና እንደ አባት ብታየውማ የማንም ኮተታ ከየትም ሰብስበ ያመጣሃትን ሴትዮ እግር ስር አታስደፋም ነበር። እንድታግዝሽ አልፈለግሽም እንዴ ፍቅር? ቦታዋን ትወቅ። ተረዳሽ ነው ያመጣሁት። ቦታዋን ትወቅ። በቃ ንገሪያት። አሁን የምፈልገው ነገር ምን እንደሆነ ታውቃለህ? እቺን ሴትዮ አስወጣልኝ። ዛሬ ነገ ሳትል አስወጣልኝ ብያለሁ። አስወጣልኝ። በቃ ተረጋጊሽ፣ ተረጋጊ። ስሜንቺ አቤት እትዬ። ውሃ ሙቂል። ውሃ ሙቂል? ለምን? ለገላይ እትዬ በዚህ ሙቀት? እሱን አይመለከትሽም። ያዘዝኩሽን በሙሉ ነው መስራት ያለብሽ። አይ በሙቀት ምን ያደርጋል ብዬ ነው። እሱ አይመለከትሽም። ያዘዝኩሽን በሙሉ ትሰሪያለሽ። እሺ በጣም ሞቅ ይበል። ዶሮ ልገነጥልበት እኮ አይደለም። እየሰማሽኝ ነው? እያዳመጥሽኝ አይደለም አይደል? አረ እያዳመጥኩ ነው። ለገላይ ነው ያልኩሽ። እሺ እትዬ አሞቃለሁ። ለብ አድርጊና። እሺ እሺ። ምን ወጣብድል ወደልና ምን ያደርግላታል ክፋት? አሁን በዚህ ሙቀት ውሃ ሙቆ ገላ መታጠብ ለምን ያስፈልጋል? እንደው ክፋት ካልሆነ በስተቀር እንደው ስራ ሳትሰራ አረፈች ብላ ነው።
ስሚ አንቺ። አቤት። የእጅ ወርቄን ፈልጌ አጥቼዋለሁ። ኧረ እኔ አላየሁትም። እሺ ካንቺ ሌላ ማን ነው የሚበረብረው? ኧረ እትዬ እኔ እግዚአብሔርን ምንም ያው ቦርሳዎችን እንዳለ አጥቻቸዋለሁ ፈልጌ። ኧረ በፍጹም እኔ እንደዚህ አላደርግም። እሺ የሌባ አይነ ደረቃሉ። ይኸውልሽ ካንቺ ውጪ ማንም አይነካም። ኧረ እኔ እግዚአብሔርን አይጃመል የለብኝም። የሰዓት ወርቅ ነው አይደለም? አንቺ ዘርማን ዞሮችሽ እንኳን አይተዋወቁም። ይገባሻል? እትዬ ምናልባት ልጆቹ አንስተውት ከሆነ ደሬ ነው ወይስ ልጄ ነው የሚያነሳው? እኔ አላየሁም። እውነት ነው የምልህ፣ እግዚአብሔር ምስክሬ ነው አላየሁም። ማላሽን እዛው አደርድሪብኝ። ይኸውልሽ ደግሞ አንስቼ ምናምን እወጣለሁ የምትይ ከሆነ ቆልፌ ነው የምወጣው። ደሬም ልጄም ቁልፍ አላቸው። ስሚ ካነሳሽበት አስቀምጪ። እኔ አላየሁም እትዬ፣ እውነቴን ነው የምለው። ይኸውልሽ የነገርኩሽ እኮ ነው። አስቀምጪ። ካንቺ ሌላ ማንም አያነሳ። ሌባ የነገርኩሽ ነው። ስመጣ ቦታው እንዳገኘው። ኧረ እትዬ እኔ አልወሰድኩም። ካንቺ ውጭ ማንም አያነሳም ብዬሻለሁ። ምኗ ሌባ ናት በእናታችሁ? አሁን ደግሞ ማን አንስቶት ይሆን? እሺ ደግሞ አሁን ዛሬ በዚህ ደግሞ ሊነሳ ነው። ምን አይነት ስቃይ ነው? እግዚአብሔር ከዚህ ጉድ አውጣኝ። ማሚ የኔ ልጅ እንዴት ነሽ? ጣል አለሁ። እዚህ ነው ክላስ። አይ እዚህ እያስጠናኝ ነበር። የኔ አንበሳ አስተማሪያችንን አስጠናኝ አልኩትና ላይብራሪ ሄደ ነው። አዎ ላይብራሪ ቆየሁ። ገና አሁን እንጣፍ አንበሳ እኮ ነው የኔ ልጅ። እኔ የምልህ ወይ የእጅ ወርቁ ሰዓት ታስታውሳለህ? የምን የእጅ ወርቅ? ዳሬ ሰጠኝ ስጦታ። ዳዲ ሰጠሽ? አጣሁት እኮ ቦርሳዬ ውስጥ እንዳለ ያስቀመጥኩበት እንዳለ አጣሁት። የምርሽ ነው? የምር አጣሁት ማለት ነው? አጣሁት ፈልጌ አጣሁ። የለም ጠፍቷል። ለምን? በደንብ ፈልጌው ማሚዬ ነው። እኔ ልፈልግልሽ? ሁሉም ቦታ ፈልጌ አጥቻለሁ። እንዴ ማሚ እንዴት ነው ቀለል አድርገሽ ይሄን ነገር የምታወሪው? ያው ያቺ ገረድን ፈልጌ ብያት አስጠንቀቂያ ነው የሄድኩት። አንተን ጠይቄ ደረጃ ሲመጣንም ጠይቋለሁ። ማሚ ይሄ ወርቁ ነው? አዎ ወርቁ። እና እንዴት ነው ቀለል አድርገሽ ያየሽው ማሚዬ? ዳዲ እኮ ቢሰማ ይሄንን በጣም ነው እንትን የሚለው። ኬላ ፈለኩ። የት ሄዳል? ቤት ውስጥ እንዳለ አሰስኩ። ቤት ውስጥ የት ሄዳል? የት ሊሄድ ይችላል? እንዴ ያለ ነው እኮ እኔ፣ አንቺ፣ ዳዲና እንትና ነች ሰራተኛው ሂሩት ነች። ታዲያ የት ሊሄድ ይችላል እንዴ? እኔ መቼም በቃ እንደማላነሳው ታውቂያለሽ። እንዲህ አይነት እንዲህ ስትሳደግኝም እንዲህ አይነት ባህሪ እኮ ማሚዬ፣ አንቺም የራስሽን ዕቃ ወዴት ትወስጃለሽ? ዳዲም ዳዲ ነው እንግዲህ ያለችው። ከኛ መካከል ሌላ ሊጠረጠር የሚችል ሰው ሂሩት ብቻ ነች። ሌላ ማን አለ? ቃጣፍቷ አቅም ይሄው እሷ ከመጣች በኋላ ነው ቤቱ ብጥብጥ። ምኑ ሊያዘው እንዴ? ስንት አመት ሙሉ ስንኖር አንድ ዕቃ እንዴ ብር እንኳን ተቀምጦ እኮ ማንም ያነሰው የለም። 3 ቀን 4 ቀን አንቺ ካስቀመጥሽው አንቺ ራስሽ እስክታነሺው ዳዲ ካስቀምጠው ዳዲ እስኪያነሳው መች ተነክቶ ያውቃል? እንኳን እንደዚህ ትልቅ ነገር ሲጠፋ። ማሚ እርግጠኛ ፈልገሽው ግን አተሽው ከሆነ ማለት ነው መዘናጋት የለብሽ እንዴ። ያንን የመሰለ ሰዓት ከያዘች እኮ ማለት ነው ወስዳ እንኳን ቢሆን ማለት ነው ይዛ በጠፋ እንኳን ሀብታም እኮ ነው የምትሆነው። ነግሬያታለሁ። ታዲያ ከዚህ ቤት ደግሞ አንተ ስትወጣ እየቆለፍክ እሱም ሲመጣ ነግረዋለሁ። እኔም እየቆለፍኩ ግን እኔ ይሄ ነገር መገኘት አለበት ባይ ነኝ። ነግሬያታለሁ ለአንዴና ለመጨረሻ። አሁን ደግሞ ደረጃ ሲመጣ ጠይቀዋለሁ። ከዛ በኋላ እኔ ነኝ ማረገው ማቀው። እሺ ማሚ ዝም እንዳትይገ። አረ ቆይ ይንጣሳ ሴትዮ ከዚህ ቤት ካልወጣች በፍጹም እረፍት አላገኝም። በሰላም መውጣት መግባት መንቀሳቀስ ምናምን አልቻልኩም እኮ።
ያችን ሴትዮ ከዚህ ቤት ምንም ቅር ያስወጣታል? ናቲ አይደለም። ምን መሰለህ ምን የተፈጠረ ነገር አለ? ብነግርህ ትናደዳለህ። እንደው በትንሽም በትልቅ እንደዚህ ብሎኛል። አንዴ ምንድን ነው የተፈጠረው? ንገሪኝ። እዚህ ቤት አንድ ነገር ጠፍቶ አቅም አይደል? ዕቃ ታስታውሳለህ? ምንም ነገር እንጠፋታለ። የጃብሌ ጠፍቷል። የጃብሌ ማለት የትኛው? ትቀልዳለህ እንዴ? ያለሽ ሀብል ብዙ እኮ ነው። ባለፈው ስጦታ የሰጠኸኝ አንተ። የሰጠሁሽ ስጦታ ብዙ ነው አይደል? ማለት የትኛው ይሄ ነው ለማትኝ? ደረጃ እየቀለድክ ነው መሰለኝ። ለምን እቀልዳለሁ? ፍቅር እኮ ቀልድ አይደለም። የእጅ ሰዓቱ ወርቁ። ኦኬ ታዲያ የት ይጠፋል? እኔ የሚገርመኝ እሱ አይደል? ፈልገሽው ነው? እንግዲህ ጣራ ላይ አይቀመጥም። ለቤቱ ነበር ይሄው እንዳለ አንሳስቼ ቦርሳዬን በሙሉ ፈታትሻለሁ። አሁን በደንብ ፈልጊው። ምናልባት ናቲን ጠይቂው። ናቲን ጠይቄያለሁ። ያልፈተሽኩበት ቦታ የለም እንዳለ። እንደውም ልጠይቅ ነበር ትናደዳለህ ብዬ ነው ዝም ያልኩት። ምናልባት ወይ ውጪ ላይ በአጋጣሚ ወይ ለመታጠብ የሆነ ቦታ ምናምን ስትጠቀሚ እንትን ካልሽ አስታውሽ። አይ እኔ ውጪ አውልቄ አላውቅም። እቤት እኮ ነው የሄደው። ከክፍሌ ደግሞ ወዴትም ዞር አድርጌ አላውቅም። የትም ቦታ ፈትቼ አላውቅም። በደንብ ነው የማስታውሰው። ያስቀመጥኩበትን ሁሉ አስታውሳለሁ። ሲጀመር ማነው እኔ ክፍል ገብቶ አንስቶ የሚወጣው? በቃ አትናደጂ ተይው። ምን እሱ ቢጠፋ ምን ችግር አለው ታዲያ? ሌላ አልገዛልሽም እንዴ? ምን አጨናነቀሽ? እኮ ሊያሳስብሽ አይገባም። ለምን ደግሞ አስጨንቀኝ? ለምን ደግሞ አሳስበኝ? አይ ከጠፋ በቃ እዚሁ ቤት ከሆነ ደግሞ የሆነ ሰዓት ላይ ልታገኙት ትችያለሽ። የሆነ ነገር ስር ገብቶ ሊሆን ይችላል ወይ ዕቃ ሲነሳሳ። ሙሉ ፈትሻለሁ ዳሪ፣ ሙሉ ቦርሳዬን ሙሉ ወላ ልብሴን ሁሉ አራግፌ ያልፈተሽኩበት ቦታ የለም። በቃ አትጨናነቂ ተይው። እኔ ሌላ እገዛልሻለሁ። እንድገዛልኝ ፈልጌ አይደለም እኮ እያወራሁት ያለሁት። እንዴት ጠፋ? ለምንስ ይነሳል? ማን አነሳው? እኔም እኮ ግራ የገባኝ እሱ ነው። በቃ ከቤት ራሱ ጉራ አውጥቶ አይወጣም። ምንም ጠይቄዋለሁ። ጭራሽ እሱ ሲጀመር አንስቶም እንደዚህ አይነት ነገር አያውቅም። የሆነ ነገር ሲፈልግ እንኳን መጀመሪያ አስፈቅዶኝ ነግሮኝ ነው። እንደዚህ አይነት ባለጌ አላሰደኩም። ሲጀመር እሱ ማያደርገውም በፍጹም። በቃ አትጨናነቂ ተይው። አሁን በማሰብ በጭንቀት ምናምን አሁን ብትፈልጊውም አይገኝም። በፊትሽ እንኳን ቢሆን አታገኝም። ስለዚህ ተይው። የሚጠፋ ከሆነ ደግሞ አያሳስብሽ። ይሄንን ስራዬ ብለሽ የምታስቢና የምትጨነቂማ ከሆነ ትክክል አይደለም። እኔ ከሱ የበለጠ ሳልገዛልሽም ምን ችግር አለ? እኔ እኮ መግዛቱ አለመግዛቱ ላይ አይደለም ዳሪ። እኔ ተረዳኝ አይደለም መሰለኝ። ምን ላድርግሽ? ንገሪኝ እስኪ። ለምን ዕቃው ተነሳ? እንዴት አጣሁት? ማን አነሳው? ሌላ ነገርስ ቢሆን ይሄ እንደውም እኮ ቀላል ነው። ሌላ ነገርስ ቢሆን እኔ ማን ልበል? እኔ ሙሉ ስራ ነው። ከኛ ውጪ መቼም እኮ እናንተ ናችሁ ቤት የምትሉት። ከሌላ ቦታ የሚገባ ሰው የለም። እሱን እኮ ነው የምልሽ። በቃ ማለት ሰው ሌላ ሰው ካልገባ ከዚህ ቤት የትም አይሄድም። በቃ እኮ ግርም የሚለኝ እኮ ይሄ ነው። በቃ ተረጋጊና ፈልጊ። በቃ አስበይና ተረጋግተሽ ወይ የሆነ ዕቃ ስርም ገብቶ ሊሆን ይችላል፣ አይታወቅም። አስበይና ይገኛል። በቃ ምንም ችግር የለውም። የዚህን ያህል አሳስቦ ጭንቀት ውስጥ የሚከት ነገር አይደለም። ሂሩት ሻንጣሽን ይዘሽ ነይ። በሰላም ነው? እሱን አልነግርሽም። ይሄን የማውቀው ይዘሽ ነይ ይሻላል። እሺ
ነይ ናቲ አቤት ማሚ። ወይ ማሚ ቦርሳውን ይዘህልኝ ነው። ቦርሳውን ይዘህልኝ ነው። የማንን? የሷ? አዎ እሺ ማሚ። እሷ ብታመጣማ ወይ የሆነ ቦታ ትወሽቀዋለች። ይዘህልኝ ናት። እሺ ማሚ። ይገኝና እኔም ብሰራልሽ። ኧረ እኔ እንደዚህ አላደርግም። ጉድሽ ነው ማየው ምን ያየለ ማሚ ያው ትሻልከው ማ ሁሉንም እየከፈትክ ፈትሽ። እኔ ማሚ አዎ ማሚ የኔ የሰው ቦርሳ መክፈት እንደማልወድ ታውቂያለሽ እንዴ? ፈትሽ ናት። ዛሬ ነው ጉዷን ማየው። ቶሎ ሁሉም እንዳትቀር። እኔ ግን የሰው ቦርሳ መክፈት አልወድም ነበር። አንቺ ስላዘዝሽኝ ነው። እሺ እኔ እናት ዛሬ ነው ነፍሷን ማወጣው። ይገኝ ብቻ በደንብ ፈትሽ ናት። እዚህ ውስጥ የለም። ያው እየከፈትክ ሁሉንም ሰው ነው ከዚህ ቤት ማውጣት ይገኝ ብቻ